ጂም ውስጥ በፊት የነበረው ኮንሰፕት ብረት ማንሳት ብረት ገፊ ምናምን የሚባል ነው። ይሄ በሳይንሱን ያማከለ ወይም ይሄ የተማረ ሰው የሚያደርገው ነገር አይመስላቸው ነበር እና ወደስ ግን የደረሰበትን ነገር እንደምታዩት ነው። ሰዎች ደግሞ ጂም ውስጥ ገብተው የሚያደርጉት እንቅስቃሴ ያላቸውን ፐርፎርማንስ ለመጨመር ነው። ኢትስ ኖት አባውት መስል ምናምን ብቻ አይደለም። ኮንፊደንሳቸው እንዲጨምር በፈንክሽናሊቲያቸው በቀን ውሏቸው ውስጥ እንዲጨምር አትሌቲክ የሆነ ሰውን ማፍራት ነው የኛ ጂም ቤት ሞዴል የሚታወቀው ወይም እኛ ፐርሰናል እያሰለጠነ የምንገኘው ሃይፐርትሮፊ ፈንክሽናል ላይ የምንገኛለን። ግን ሞር ሰዎች ሃይብሪድ አትሌት ሆነው ፕሮፐርሊ ፈንክሽን ማድረግ እንዲችሉ ነው ዋና ፖይንቱ ስፖርት። ግዴታ የሆነ ጎል ብቻ ሳይሆን ለጤንነትም የሰው ልጅ እንቅስቃሴ ቢያደርግ ጥሩ ነው ብለን እንመክራለን። ከምግብ አንጻር ደግሞ ስፖርተኛ ገብቶ ያገኘውን አግበስብሶ ምናምን እንደሚበላ ብረት ገፊም በዛ ነው የሚያስበው። አይምሮ ድፍን ነው በጉልበት ያምናል ምናምን እንደዛ ብሎ ነገር የለም። የተማረ ሰው እስከሆነ ድረስና ሰዓቱን ጊዜውን መስዋዕት አድርጎ ከዛች ከጣበበች ጊዜ ላይ ቢዝነስማኖች ካምፓኒ ባለቤቶች ብዙ ሰዎች እዚህ ጋር የሚገኙት ገብቷላ ማነር አላቸው። እኔና እሱን በምንድነው የምንታውቀው? በቦዲ ቢልዲንግ ነው። ለዚህ ትልቁ ሚና የሚጫወተው ዮናስ ነው። በግላችንም እኛ እሱ ማመስገን እንፈልጋለን። ገባ አውትሻይን አድርገን ይህን ማንነት እንድናገኝ ያደረገን ሰው ጋር ተደራሽ እንድናደርገን እሱ ነው። አንበሳ ፊትነስ ዮናስ ይባላል። ቴንክ ዩ በዛው አጋጣሚ ማለት እንፈልጋለን። እንደምታየው ደግሞ የጂም ኦነሮች አሉ። ጌታቸው ብዙ በየፊናቸው እኛውን እዚህ ስላለን ጌታቸው ትልቁን ሚና ይጫወታል። ብዙ ፊትነስን አሳደጓል የሚባሉ ኢንፍሉዌንሰሮች አሉ እና ሶሻል ሚዲያ ላይ አክቲቭ መሆናቸው ይሄን ነገር አሳድጎታል ይላል። ሞር እንደውም የኢትዮጵያ ጄኔቲክስ ለስፖርቱ ያው ሳይንቲፊካሊ ይባላል፣ ግን ምንም ነገር ከሰራህ ተለውጧል። ዋናው መኖር ያለበት ብሊቭ ይሄ ነው። ሃርድ ወርከር ከሆንክ ኦልዌይስ ፔይ ኦፍ አለ እና ቴስቶስትሮን ላይ ከመጣክ ቅርብ ጊዜ ድረስ ሁለተኛ ደረጃ ላይ በቴስቶስትሮን ኢትዮጵያ ነበረች። አሁን አይ ቲንክ አራተኛ ላይ ገብታለች መሰለኝ። ሶ ኢትስ ኖት አባውት ዘ ጄኔቲክስ። መጀመሪያ ዲሲፕሊኑ አለ ወይ ይሰራሉ ወይ ዋትኤቨር ኢት ቴክስ ሰው ዊሊንግሊ ያደረገ ነው ወይ የሚባል ነገር አለ። ሌግ ሳይሰራ ሌጉን ሊያሳድግ አይችልም እና ሞክሯል መጀመሪያ ሰርቷል ወይ እና ጄኔቲካሊ አያምርም ወይም ደግሞ ፋስት የሆነ ግሮዝ የለውም እንጂ አያድግም ማለት ደግሞ አይደለም። ስለዚህ ሁሉም ሰው መጀመሪያ መስራት ነው ያለበት እና በእንደዛ ብቻ ማመን አይቻልም። ጄኔቲካሊ ጊፍትድ የሆኑት ያው ዚያር ላኪ እንጂ የሁሉም ሰው ከሰራበት ይለወጣል። መጀመሪያ ከመስራት ይጀምራል። መጀመሪያ ስፖርቱ ሲሰራው ዌይ ኦፍ ፕሮሰስ ነው። ሌሎቹ ነገሮች ቀስ እያልክ ያርክም ተሄደው። ምክንያቱም ሁሉም ሰው ሁሉ ነገር ተሟልቶለት እዚህ አልደረስንም። ገባ እያለፈን የመጣ ነው ፕሮሰስ አለ። ስለዚህ በጄኔቲክስ ከማሳበብ መጀመሪያ መስራት ያንን ነገር መሞከር ይጠይቃልናል። ወጣቱም ከሌላ ነገሮች ይጠበቃሉ። ስለዚህ ምንድነው ይሄንን ስፖርት በደንብ ቢያዩት ቦዲ ቢልዲንጉን ለየትኛውንም አይነት የስፖርት አካዳሚ በደንብ ገዛ ቢኖረውና እይታ ቢደረግበት ብዙ ወጣቶችን ማትረፍ ይቻላል። ዲሲፕሊን ማድረግ ይቻላል። የተማረ ኃይል አስነግባር ያለውን ሰው መፍጠር ይቻላል ብዬ አስባለሁ። ጂም ቤት መግባት አልቻልኩም እንደዚህ አቅሙ የለኝ ምናምን ከማለት ኤክስኪዩዝ ከመፍጠር ሰፈር ውስጥ ዲጋፕና ፑልአፕ መስራት ይቻላል። ያንን ማድረግ የምትችል ከሆነ ታድጋለህ። ከትንሽ ስለሆነ የሚጀምረው ዘልዬ የሆነ እንደዚህ ቤት ውስጥ ገብቼ እንደዚህ ካልሰራው አይባልም። የተመቻቸ ነገር ሁሌ መጠበቅ ወደ ኋላ ያስቀራል። እንዴት ነው ሁሉ ጊዜ በቻልከው በአቅምህ የሆነ ነገርን ትሞክራለህ። እዛ ላይ ደግሞ እግዚአብሔርም ይረዳል፣ ፈጣሪም ያግዛል፣ ትጋትን አይቶ ማለት ነው። መንገዳችን አሁን በጣም አሪፍ ሆኗል። በዚህ ምክንያት ወክ የማያደርግ ሰው የለም። ኢቭን እኛ ከስራ ደክሞን ወተን እንኳን ወክ ታደርጋለህ የምታየው ነገር ስለሚያነጽና ያ ነገር ባይ ዲፎልት ሰዎችን ለዚህ ነገር ኢኒሺየት ስለሚያደርግ ነው ወጣላ። ስለዚህ ደግሞ ሞር ደግሞ እንደዚህ ደግሞ ራሳቸውን ችለው ደግሞ የስፖርት ፊልዶች ደግሞ አሉ። ቦዲ ቢልዲንግ፣ ኳስ ጨዋታ፣ ባስኬትቦል፣ በቃ ቦክስ ምናምን እነዚህ ሁላ ነገሮች ደግሞ ማርሻል አርቶች ምናምን ደግሞ ትኩረት ተሰጥቷቸው በየፊናቸው ደግሞ ኦፖርቹኒቲ ቢመቻች ደግሞ ለነሱ ደግሞ ሞር ለትውልዱ አሪፍ ነው ማለት ነው። ጂም ቤቶች ቢስፋፉ ገብቷላ ፐብሊካሊ የሆኑ በየሰፈሩ ምናምን አለ። እንደዚህ አይነት ነገሮች ደግሞ ቢመቻቹ ደግሞ ሞር ለሰው ደግሞ አፎርደብል የሆነ ነገር ይሆናል ማለት ነው። ያ ነው። ሌላ ግን ያው በግለሰብ ደረጃ እንዳለ መጠን ሁሉ በየሰፈሩን ያማከለ ቦሌ ላይ ሆኖ አሁን ፕራይስ ዛት ማች ማውረድ አትችልም። ሰፈሩንም ያማክላል እና
ፐብሊክ ደግሞ ኢንቫይሮንመንቶች ለሰው ደግሞ ቢፈጠር ደግሞ ያ ደግሞ ትልቅ ነገር። ስፖርት ቤት መስረመተ የምትሰራው ጡንቻ ለማውጣት አይደለም፣ ጤናን ለመጠበቅ ነው በመጀመሪያ ደረጃ። ስለዚህ እነዚህ እነ ጡንቻ፣ ፐርፎርማንስ፣ አተነፋፈስ ስርዓት፣ ቫስኩላሪቲ እና እነዚህ ሁሉ ኢምፕሩቭመንቶች የሚመጡት መጀመሪያ መተህ መስራት ስትጀምር ነው። ወይም ደግሞ በአካባቢ ባሉ የፊትነስ ወርልዱ ስትቀላቀል ከዛ በኋላ ነው ኔክስት ይሄ የሚሆነው። ያ ማለት ደግሞ ይሄ ነገር ዘር፣ ብሔር፣ ጎሳ ምናምን የሚለው ነገር አይደለም። ስፖርት ምንም የሚለያየን ነገር የለም፣ አንድነት ነው። እዚህ ትመጣለህ፣ አንዱ ያነሳውን ብረት አንተ ታነሳለህ፣ አንዱ የሮጠበትን ማሽን አንተ ትጠቀማለህ፣ አንዱ የሰራውን ፈንክሽናሊንግ አንተ ትሰራለህ። ስለዚህ በእኩል ፐርፎርም ታደርጋለህ። ባረከው መልኩ የራስህን ፕራይስ ታገኛለህ። ሜንታሊ፣ ፊዚካሊ፣ ፈንክሽናሊቲ ነው አትሌት ነው የምትሆነው። ሃይብሪድ ግፋ ሲባል የሚገፋ ሰው፣ ጎትት ሲባል የሚጎትት፣ ሩጥ ሲባል የሚሮጥ፣ ተኛ ሲባል የሚተኛ፣ ተነሳ ሲባል የሚነሳ ሰው፣ ዝለል ሲባል የሚዘል ሰው። ኢትስ ኖት አባውት መስል ቢልዲንግ ኦር ሌላ ነገር አይደለም፣ ፈንክሽናሊቲ። ስለዚህ እንዳልኩክ በቀን ውሏቸው ፐርፎርም የሚያደርጉትን ነገር ማዳበር ይችላሉ። ኢዚሊ ያንን ነገር ፐርፎርም ማድረግ ይችላል። ሌላ ደግሞ ምንድነው ይሄ የሚገባው ሰው በ30 ቀን ውስጥ ሊያሳየው የሚችለው ለውጥ ዲፔንድ የሚያደርገው ራሱ ላይ ነው። ገባ? አንዳንድ አለ እዚህ መጥቶ ይሰራል፣ ቤት ሲገባ ኬርለስ የሚሆን ሰው አለ። ላይፍ ስታይሉ ላይ ኬርለስ የሚሆን ሰው ሪዛልቱም እንደዛው ይዘገያል። ግን ዴዲኬትድ ሆኖ ዲሲፕሊን ዶንዶ የሚሰራል ሰው አንተም ለውጡን ቶሎ ታገኘዋለህ። እኔም እንደ ኮች ደስተኛ ሆናለሁ፣ ያም እንደ ክላይንት ሳቲስፋይድ ሆኖ የሚፈልገው ለውጥ ያወጣል። እንደውም ከሚፈልገው በላይም ቢዮንድ ጥሩ ሊሆንልህ ይችላል ማለት ነው።